ማለት ነው። ሌላው ደግሞ ምንድነው ገንዘብ አንፃር አልለመድኩም እኔ ከቤተሰብ ብር ማስላክና የመጀመሪያው አመት ላይ 800 ብር አካባቢ ይላክልኝ ነበር። ሁሉም ተማሪ እንደዛ ነበር የሚላክለት 2010 ማለት ነው። እሺ እና እኔ ግን አልበቃኝም ማለት የጥርስ ሳሙና ራሱ ጭምቅ ያረኩ ከዛ ቅባት የሆነ ነገር ምናምን የለመድኩ ልጅ ነኝ። ለካ አሁን መቆጠብ እንዳለብኝ ያላወቅኩና መቆጠብ ተማርኩኝ። ምን አልኩኝ ግን ስቲል አልበቃለኝ። ደግሞ ብር በራስ ሰርተ ለምደ የሆነ ሰዓት ላይ ከቤተሰብም እሱ በጣም ከበደኝ። ሶ ያለኝ ብቸኛው አማራጭ አሁንም መስራት ነው። ምን አረኩኝ ግቢ እኔ ጋር እኛ ያለንበት ግቢ የሚሰሩ ልጆች ነበሩ ኮምፒውተር ቤት ምናምን እንዴ ግቢ ውስጥ ኮምፒውተር ቤት ጽሁፍ ቤቶች አሉ። አዎ ኮፒ ምናምን ውስጥ ማለት አዎ እሺ እነሱ ጋር እጄ ጠየቅኩኝ ግን እኛ ጽሁፍ አንጽፍም ምናምን አሉኝ እነሱ። ስለዚህ ስራ አጣሁኝ ብዙ ነገር ወጥቼ ፈለኩኝ ለኔ የሚሆን ደግሞ ክላስ እንደሌላው አይደለም በደንብ ጥናት ይፈልጋል። አማራጭ ስፈልግ ነው ወደ ሌላ ስራ ልገባ የቻልኩት። ያ ገንዘብ ማጣት በጣም ከብዶኝ ነበር መጀመሪያ ላይ። አንድ ቀን እንደውም ማስታውሰው ማታ ያጠናውኝ 6 ሰዓት 7 ሰዓት ሆኗል። እጄ ላይ ወደ 50 ብር አካባቢ ነበረች። እሷን እጄ ከሱቅ የሆነ ነገር መግዛት ሞክሬ በዛ ሰዓት ደግሞ ሱቅ የለምና በጣም ርቦኛል። የሚገርም እዛ በሶ ጨርሻለሁ። ስኳር ብቻ ነበረ። ስለዚህ ስኳር በውሃ በጥብጬ ምናምን ግሉኮስ አዎ ትዝ ይለኛል ያ ቀን። ትምህርቱንስ ግን እንዴት አገኘው? መጀመሪያ አካባቢ የሜዲሲን ትምህርት ደግሞ የሜዲሲን ወይም ደግሞ የዶክትሬት ተማሪ ሆንኩ ስትል መጀመሪያ አካባቢ ውጤቴም በጣም ጥሩ ነበረ እንደጀመርክ? አዎ የመጀመሪያውን ፈተና ግን ዝቅተኛ ውጤት ነበር ያመጣሁት። ዝቅተኛ ሲባል ያው ከሃይ ስኩል አንፃር ነው 80 ምናምን ነበር ያን ያመጣሁት። ግን ደነገጥኩኝ ማለት አልለመድኩም። እኔ ትንሽ አንብቤ ምናምን መስራት የለመድኩት እና እዚህ ጋር እንደ ሌላው ጊዜ መስሎኝ ፈተናውም እንደዛ መስሎኝ ወዲያ ስል ብዙ አላጠናው። እዛ የመጀመሪያው ፈተና ማይነር ነበር። ኦፍ ኮርስ ይሄ ፕሪሜድ የሚባል አለ። ስገባ 6 ወር ከህክምና ጋር የተያያዙ ነገሮች ሳይሆኑ ሲቪክስ፣ እንግሊዝኛ፣ ሎጂክ፣ ሳይኮሎጂ ምናምን ትማራለህ። እሷን ስንማር የመጀመሪያ ፈተና ላይ ተጎዳሁኝ። ኦኬ ይሄ ነገር ለካ ጥናት ይፈልጋል። ደግሞ እነዚህ ኮመን ኮርሶች ናቸው ግን ለሜዲሲን ተማሪ ስለሆነ ሲጀመር ፈተናውን ከበድ አድርጎ ነው የሚያመጡት። ኦኬ ብዬ ማንበብ ጀመርኩኝ ምናምን። ከዛ በኋላ ጥሩ በዛኛውም ሴሚስተር ጥሩ ውጤት ያመጣሁት። ቀጥሎም ሞጁል 1 የሚባለው የህክምናም ትምህርት አለ። ፎር ነው ያመጣሁት። ሁለቱ ነው። አዎ